አዲስ አበባን ለነዋሪዎቿ ምቹና ውብ ለማድረግ የተጀመረውን ውጥን የሚያጠናክር የጽዳት ንቅናቄ ማስጀመሪያ ዘመቻ በየካ ክፍለ ከተማ ወረዳ 6 ተካሂዷል። ህዳር ሲጸዳ ለአካባቢያችን ጤና በሚል መሪ ሐሳብ የተካሄደውን ንቅናቄ ያስጀመሩት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ህዳር ሲታጠን በሚል በልማዳዊ እሳቤ ሲተገበር የቆየውን ባህላዊ የቆሻሻ አወጋገድ ስርዓት ህዳር ሲጸዳ በሚል በዘመናዊ የቆሻሻ አስተዳደር ስርዓት መተካት መቻሉን አብራርተዋል። ምቹ የመኖሪያ አካባቢን መፍጠርና የሰለጠነ ማህበረሰብን መገንባት የከተሜነት መገለጫ ከሚባሉት ውስጥ አንዱ ስለመሆኑ ኢንጂነር ወንድሙ ተናግረዋል። አንዱ የስማርት ከተማ ኮምፖነንት ተደርጎ የሚወሰደው ስማርት ኢንቫይሮንመንት እና ስማርት ፒፕል ነው። ስማርት ኢንቫይሮንመንትን ልንገነባ የምንችለው አካባቢያችንን፣ ከተማችንን፣ አገራችንን ጽዱና ከቆሻሻ ንጹህ ማድረግ ስንችል ነው። ይሄን ደግሞ ማድረግ የሚችለው ስማርት ፒፕል ነው። ስልጡን የከተማ ህዝብ መፍጠር ካልቻልን በስተቀር ምናስበውን አዲስ አበባን ስማርት የማድረግ ራዕያችንን ማሳካት አንችልም። ለዚህ ደግሞ ሁላችንም የዚህ አጀንዳ ተከታይ የዚህ አጀንዳ አራማጅ መሆን መቻል አለብን። የከተማዋ ነዋሪዎች የመኖሪያ አካባቢያቸውን ጽዱና ጤናማ የማድረግ ኃላፊነታቸውን እንዲወጡም ኢንጂነር ወንድሙ ሴታ ጥሪ አቅርበዋል። ሁላችንም ለዚህ ዓላማ ለዚህ ራዕይ መሳካት ኃላፊነት ያለብን መሆኑን ተገንዝበን ዛሬ የምናስጀምረውን የህዳር ሲጸዳ ፕሮግራምን መሰረት አድርገን ሁላችንም የዚህ ራዕይ ተሸካሚ የዚህ አጀንዳ አራማጅ ሆነን ኃላፊነታችንን በአግባቡ እንድንወጣ አደራ ያልኩኝ የየካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ፍጹም ኃይሌ የኮሪደር ልማት ስራው ከተማዋ ውብና ንጹህ እንድትሆን ማስቻሉን አስታውሰው የከተማ መገለጫ የሆነውን የጽዳት መርሃ ግብር በትምህርት ቤቶችና በማህበረሰቡ ላይ በተሰራው ስራ ግንዛቤው እያደገ ስለመምጣቱ ተናግረዋል። የአንድ ከተማ መገለጫ የስልጣኔነት መገለጫ ጽዳት እንደሆነ ይታወቃል። ይህ ደግሞ ከትውልድ ላይ ካልተሰራ በስተቀር ለውጥ ሊመጣ ስለማይችል ተማሪዎች ላይ ላለፉት ረጅም ዓመታት የትምህርት ቤት የጽዳት ንቅናቄዎችን በማካሄድ ህብረተሰቡ የጽዳት ባህሉ እየዳበረ እንዲመጣ በየሳምንቱ ቅዳሜ ተመሳሳይ መርሃ ግብር በማዘጋጀት የከተማ አስተዳደሩ ስራ አስኪያጅ ጽሕፈት ቤትና ጽዳት አስተዳደር ጽሕፈት ቤት ሰፋፊ የለውጥ ስራዎች በመስራታቸው ዛሬ በርካታ የክፍለ ከተማችን ብሎኮች ጽዱ፣ ውብ፣ ማራኪ እንዲሆኑ ለማድረግ ከፍተኛ ጥረት ተደርጓል። የጽዳት መርሃ ግብሩ ተሳታፊ የሆኑ የአካባቢው ነዋሪዎች በጽዳት ዘመቻ ሁሉም ማህበረሰብ መሳተፍ እንዳለበት ተናግረዋል። ሁሉንም ማድረግ ይጠበቃል። ከቤት ጀምሮ ማጽዳት፣ ከቤት ውጭ ደግሞ የጸዳውን ነገር መንከባከብ። ለልጆቹም ጽዳት ቆንጆ ነው፣ ለሀገራችንም ለመንግስትም ቆንጆ ነው። እናጠዳለን፣ እንወጣለን። ሁልጊዜ በሳምንት እንደዚህ ወጥተን ብናጠዳ ደስ ይላል። ለሀገርም ነው፣ ለመንግስትም ነው፣ ለልጆቻችን ለራሳችን ጽዳት ጥሩ ነው። ጽዳት ለራሱ ነው፣ ጥሩ ሀሳብ ነው፣ ቆንጆ ነው። ጽዳት ለህዝቡ ነው። ጽዳት ጥሩ ነው። ሁሉም ቢሳተፍ ጥሩ ነው። ሁላችንም ደግሞ ያለንን የራሳችን ተሳትፎ ማድረግ አለብን። ማህበራትም ሆነ ሁላችንም ያለነው ሰዎች በአጠቃላይ የኔነት ስሜት ተሰምቶን ጽዳቱን የጋራ አድርገን ስናጸዳው ደስ ይላል።